حديث أبو هريرة رضي الله عنه باستلالفوا لنا حديث يا الله سبحانه وتعالى زتنا سموتشن سيتأقصوا نبي عليه الصلاة والسلام إن لله 99 اسما 100 إلا واحدة زتنا سموتشالوتين كنزا مهكل الباقي يميلونم نبي عليه الصلاة والسلام تأقصوا لنا المالتنا نقرونا إذن فالحمد لله القديم الأول الآخر الباقي بلا تحول مالته هنا مسكانا يقبو لا الله تبارك وتعالى مسكانا يقبو قديم لمنورو مجمريا يليلو لو هونو جيتاينا لمنورو مجرشا لليلو جيتاتشن لا الله تبارك وتعالى الله مسكانا يقبو قالوا بهالا من قالوا بلا تحول يالو أي بلا تغير ولا تبدل ያለ ምንም መቀያየርና ያለ ምንም መለዋወጥ ለሚኖረው ጌታችን አሉ ምክንያቱም ተመልከቱ ተغير ይላሉ ዑለማዎች التغير اكبر علامات الحدوث ላንድ ነገር ግኝነት ትልቁ ምክንያት ወይም ማስረጃ ምንድነው መቀያየር ነው ይላሉ እንወለዳለን ከዛም በኋላ እናርጋለን وهكذا እስከምንሞት ድረስ ምንቀያየራለን አላዋቂ የነበርነው እናውቃለን ከዛም በኋላ ያወቅነው እንረሳለን وهكذا እኛነታችንም እንቀያየራለን ዕውቀታችንም ይቀያየራል ሲፋችንም ባህሪያችንም ዛታችንም ይቀያየራል ባህሪያችንም ይቀያየራል ሁለመናችን ይቀያየራል አላሁ ተባረከ ወተዓላ ግን አይቀየርም ዛቱም አይቀየርም እሱነቱም አይቀየርም صفاው ማይቀየርም የዛን ጊዜ ነበር አሁን ደግሞ እንደገና በአዲስ ኑሮ አይባልም ለዛ ነው ዑለማዎች ምን የሚሉት አላሁ ተባረከ ወተዓላ ያለ ጌታ ነው ዓለሙን ከመፍጠሩ በፊት የነበረ ጌታ ነው ይሄንን ዓለም ከፈጠረ በኋላ ሁላችንም የምንስማማበት ነጥብ ነው እዚህ ላይ ማንንም ኢንካር የሚያደርገንም የለም አላሁ ተባረከ ወተዓላ ዓለምን ከመፍጠሩ በፊት ይሄን ነው ቁርአንም እንኳን ሳንጠቅስ ማለት ነው ዓለሙን ሳንጠቅስ ሳይኖር በፊት የነበረ ጌታ ነው ሰማዩም ምድሩም አርሹም ኩርሲዩም ቦታውም አቅጣጫውም ጀነቱም ጀሃነሙም ሰውም ጅኑም ከመኖሩ በፊት የነበረ ጌታ ነው እኒህን ከመፍጠሩ በፊት ያለ እነዚህ የነበረ ጌታ ነው ከነዚህ ሳይከጀል አሁንም እኒህን ከፈጠረ በኋላ ሰማይን መሬትን አቅጣጫን ቦታን አርሽን ኩርሲይን ከፈጠረ በኋላ አሁንም እንደነበረበት ያለ ነው ለምንድን ስለማይቀያየር ቢላ ተሐውል ያለ ምንም መቀያየር ኗሪ የሆነ ጌታ ነው ኢንሻአላሁ ተዓላ ወደፊት እንመጣበታለን ግጥማቸው በዚህ አቂዳው ላይ የመጀመሪያው ወዝል ላይ ሰፋ አርገው ያስቀምጡልናል እናይዋለን አልሙሂም የሰይድ አህመድ አልመርዙቂ ቢላ ተሐውል የሚለው ትርጉሙ ይሄ ነው አይ ቢላ ተغير ولا تبدل ዛቱም ሳይቀያየር ሲፋውም ባህሪውም ሳይቀያየር ዳኢም ኗሪ ለሆነው ጌታዬ አመሰግነዋለሁ ማለታቸው ነው فالحمد لله القديم الأول الآخر الباقي بلا تحول مالتاچه هنا لمنورو مجمريا مجرشا ملهلو ጌታዬ ለማይቀያየረው ጌታዬ ምስጋና አቀርባለሁ አሉ ከዛ በኋላ ሶስተኛው ቤት ምን አሉ السيد أحمد المرزوقي ثم الصلاة والسلام سرمدا على النبي خير من قد وحدا قالوا من ማለታቸው ነው ያቸው መጀመሪያ ቢስሚላህ አሉ ከዛ አልহামዱሊላህ አሉ ከዛ በኋላ በነብዩ አለይሂ ሰላቱ ወሰለም ሶላትና ሰላም አወረዱ ثم الصلاه والسلام سرمدا من ማለት ነው الصلاه اللهم صل على سيدنا محمد سنل ويم صلى الله على سيدنا محمد سنل من ያለ ነው ለነብዩ አለይሂ ሰላቱ ወሰለም ዱዓ እያደረግነ ነው من ማለት ነው ይሄም الصلاه أي الرحمة المقرونة بالتعظيم ككبر جا كلك إننا جا يتكببج بلك إننا بكبر يتكببج هونتشن رحمة إذنت الله تبارك وتعالى لنبياتشن ستلني يالنا
አድርግልን እያለ ነው። ወሰላሙስ ማለት ነው ወሰላሙ አይ ዚያደቱል ኢክራም ሚነላህ አላሁ ተባረከ ወተዓላ ነቢያችን ዓለይሂ ሰላቱ ወሰላም በኡማቸው ላይ ከሚፈሩት ነገር አማን እንዲያደርጋቸው አላህ እንዲጠብቃቸው ዱዓ እያደረግን ነው። አሰላቱ ወሰላሙ ዓለይከ ያ ሰይዲ ያ ረሱለላህ ስንል ወይም አላሁመ ሰሊ ዓላ ሰይዲና ሙሐመድ በምንልበት ሰዓት ምን እያልን ነው? ጌታዬ ሆይ ለዚህ ለነቢያችን ዓለይሂ ሰላቱ ወሰላም ከክብርናቸው ላይ ክብርን ጨምርልን፣ ከንግስናቸው ላይ ንግስናን ጨምርልን፣ ከልቅናቸው ላይ ልቅናን ጨምርልን። አሰላቱ ወሰላም በምንልበት እሰስ በኡመታቸው ላይ ከሚመጣው በላእና ወይም እሳቸው ስጋት የለባቸውም። እንደምናውቀው ነብዩ አለይሂ ሰላቱ ወሰላም ለራሳቸው አይሰጉም። አላሁ ተባረከ ወተዓላ አማን አርጓቸዋል። ነገር ግን ወሰላም እሳቸውን አላሁመ ሰሊ ወሰሊም በምንልበት ሰዓት በኡመታቸው ላይ ለሚፈሩት ነገር ኡመታቸው ላይ የከፋ ነገር እንዳይመጣባቸው ያዝናሉ። ያ ነገር እንዳይመጣ ዱዓ ማድረግ ነው። ኢዘን ሱመ ሰላቱ ወሰላሙ ሰርመዳ አይ አበዳ ሁሌም ለነብዩ አለይሂ ሰላቱ ወሰላም ክብርን ከክብር ላይ ክብር ከልቅና ላይ ልቅና ከሹመት ላይ ሹመት ደራርብልን እያል ዱዓ እያደረጉ ነው። ሰይዱና አሕመዱል መርዙቂ እኔም አንተም ዱዓ ሰለዋት በምናደርግበት ሰዓት አላሁመ ሰሊ ዓላ ሰይዲና ሙሐመድ በምንልበት ሰዓት ተንቢሁል አናም በተቀራበት ሰዓት ሰለዋት በምናወርድበት ሰዓት በነብዩ አለይሂ ሰላቱ ወሰላም ለሳቸው ዱዓ እያደረገ ነው። ጌታዬ ሆይ ከክብራቸው